ሰላም ጤና ይስጥልኝ። እንዴት ናችሁ? በ2026 ማለት ነው ዌብ ዴቨሎፕመንት በጣም በፍጥነት እየተቀየረ መጥቷል። ከ2025 2026 ደግሞ ሞር በጣም ዌብ ዴቨሎፕመንት በጣም አፕግሬድ እየሆነ ነው። በዛሬው ቪዲዮ በ2026 ስኬታማ ዌብ ዴቨሎፐር ለመሆን የትኛውን መንገድ ያዋጣል የሚለውን ዛሬ ከመሰረቱ የምናየው ይሆናል ማለት ነው። እስከ ከፍተኛ ደረጃ ከዜሮ ቱ አድቫንስድ ሌቭል የምናየው ይሆናል ማለት ነው። የምንወስዳቸው የተሟላ ፍኖተ ካርታዎች ወይም ሮድ ማፖች ይኖሩናል ማለት ነው። አንድ ፉል ስታክ ዌብ ዴቨሎፕ ለመሆን ማለት ነው። ከአስ ቢጊነር ሌቭል እስከ አድቫንስድ ምን ወስዳቸው ሮድ ማፖች ይኖሩናል። እነዛ ነው የተወሰነ እምላችሁ ፋሚሊያንስ ቪዲዮውን ስለሚጠቅማችሁ ከመጀመሪያው እስከ መጨረሻው ለማየት መጀመሪያ ሞክሩ እላለሁ ፋሚሊ። በመጀመሪያ ደረጃ የምናየው ምንድነው፣ አንድ ለምሳሌ ምን አለ መሰላችሁ፣ ስለዚህ ከዩአይ ዩኤክስ እንነሳ። አንድ ፉል ስታክ ዴቨሎፐር ለመሆን መጀመሪያ ከዩአይ ዩኤክስ ይነሳል። ዩአይ ዩኤክስ ማለት እዚህ ዩዘር ኢንተርፌሱ ላይ የሚታየው ነገር ሆኖ ጀስት ምን የያዘ ነው፣ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት እነዚህ ነገሮችን የያዘ ማለት ነው። የመጀመሪያው ማለት ነው እነዚህን ይይዛል ማለት ነው። ለምሳሌ ኤችቲኤምኤል ስንል ምን ማለት ነው? በፌዝ ዋን ደረጃ ስንመለከተው ጀስት አራት ፌዞች ይኖሩታል። አንድ ፉል ስታክ ዌብ ዴቨሎፐር ለመሆን አራት ፌዞች ይጠበቁብናል ማለት ነው። በፌዝ ዋን ስንመለከት ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ይሆናሉ ማለት ነው። ከኤችቲኤምኤል ስንነሳ ለምሳሌ ድረገጻችን አጽም ነው። በቃ ኤችቲኤምኤል የድረገጻችን አጽም ነው። ኢትስ ዲፋይን ስትራክቸር ነው። በቃ እዚህ ጀርባ ከኋላ የምታዩት ለምሳሌ ዩአይ ዩኤክስ ይባላል። እሱ ጀስት ዲዛይኑን ለማድረግ ኤችቲኤምኤል ዋና ወሳኝ ነገር ነው። ከዛ ፕላስ ዛት እንደዚህ ውበቱን ግሪን ኦር ሳምቲንግ ዋይት ኦር ኦሬንጅ ነገር ለማሳየት ደግሞ እሱ ሲኤስኤስ ያስፈልጋል ማለት ነው። ሲኤስኤስ ምንድነው? የድረገጻችን የምናስቡበት ነው። በቃ ኢን 2026 እንደ ቲሉን ሲኤስኤስ ያሉ ነገሮችን ማወቅ ስራችሁን በጣም ያቀለዋል። ጀስት 2026 አውቶ አይ ሚን 2025 ነው የጀመረው ቴሉን ሲኤስኤስ ደግሞ ዚስ ታይም 2026 በጣም ሲኤስኤስ ላይ ቲሉን ሲኤስኤስ መጠቀም በጣም ስራችሁን ኢዚ ያደርገዋል ማለት ነው። ሌላኛው ጃቫስክሪፕት ነው። ደግሞ ጃቫስክሪፕት ምንድነው? የድረገጻችን አእምሮ ነው። በቃ ማስተር ኦፍ ጀስት ኤችቲኤምኤል አለ፣ ሲኤስኤሱ ተዋለ። ጃቫስክሪፕት ደግሞ ማስተር ኦፍ ለምሳሌ ኤስ6 የሚባል ሞጁል ፊቸር ላይክ አሮ ፋንክሽን ኤንድ አሲንክ አዌይት እነዚህ ነገሮችን ይዛል ማለት ነው። ያለ ጃቫስክሪፕት መቼም ፉል ስታክ ዌብ ዴቨሎፕመንት መሆን አይችልም። ለምሳሌ ኤችቲኤምኤል ቻልክ፣ ሲኤስኤስ ቻለ ሰማን ያለ ጃቫስክሪፕት ምንም ፉል ስታክ ዌብ ዴቨሎፐር መሆን አይችልም። ፌዝ ዋን ይህን ይመስላል ማለት ነው ፋሚሊያንስ። ፌዝ ቱ ደግሞ ምንድነው መሰላችሁ? ፌዝ ቱ ምን መሰላችሁ ፋሚሊ? እዚህ በፌዝ ዋን ኤችቲኤምኤል፣ ሲኤስኤስ ካየን ፌዝ ቱ ደግሞ ምንድነው ምን ያካትታል መሰላችሁ? ጀስት ሞደርን ፍሮንት ኤንድ ዴቨሎፐር ለመሆን መሰረቱን ካወቃችሁ በኋላ ወደ ፍሬምወርክ እንሻገራለን። ለምሳሌ በፌዝ ዋን እነዚህን አወቃችኋል። ሞደርን የተባሉ ፍሬምወርኮችን ደግሞ እነዚህን ካያችሁ በኋላ ፍሬምወርኮችን የምታዩበት ስቴፕ ፌዝ ቱ ነው ማለት ነው። ጀስት በፌዝ ስሪ ደግሞ ምን አለ መሰላችሁ? ለምሳሌ ምን አለ መሰላችሁ? በፌዝ ስሪ ባኪንድ ነው። በቃ እነዚህን ፍሮንት ኤንድ ቻላችሁ ጀስት ፍሬምወርኮችን ማያችሁ ቀጣይ የምትሄዱት ፍሮንቱን ሰርታችኋል ወደ ባክ ነው ማለት ነው ፋሚሊ። ባክ ላይ እንግዲህ ብዙ ባኪንድ እንትኖች አሉ ማለት ነው። ከነዛ ውስጥ ለምሳሌ ማን እንመለከታለን? ኖድ ጄስ፣ ጃቫስክሪፕት ስለምንጠቀም ለመማር በጣም ቀላል ነው። ኖድ ጄስ ማለት ነው። ጃቫስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ የቻለ ሰው ባኪንዱንም በኖድ ጄስ በኤክስፕረስ ጄስ ዴቨሎፕ ቢያደርግ በጣም ሪፈር ይደረጋል። ብዙ ነገሮች አይጠበቁበትም። ኢዚ ቱ ፒዚ ነው የሚሆነው ፋሚሊ። ከዛ ቀጣዩ ደግሞ ምንድነው? ፓይተን በጃንጎ ፍላስክ ኤፒአይ ለኤአይ እና ለዳታ ስራዎች ምርጥ ምርጫ ነው ነው። እዚህን ፓይተን በጣም ለኤአይዎች እና ለዳታ ምርጥ ስራዎች ነው እና ዋናው ቁልፍ ነገር ደግሞ ቢልዲንግ ረስትፉል ኤፒአይ እና አውተንቲኬሽን ደህንነቱ የተጠበቀ ኤፒአይዎችን ዴቨሎፕ ለማድረግ እነዚህን ሁለት ባኪንዶችን እንጠቀማለን ማለት ነው። ሌላኛው ቀጣይ ስቴፕ ስንሄድ ፌዝ ስሪ ስንሄድ ማለት ነው ዳታቤዝ ነው። በቃ
ባክኤንድ ፍሮንት ሰራን ባክ ሰራን ጀስት የሆነ ዳታችን ስቶር የሚሆንበት ያስፈልገዋል ማለት ነው። ሶ ዳታቤዝ ያስፈልገናል ማለት ነው። በፌዝ ስሪ ስንመለከት ዳታቤዝ ያስፈልገናል ማለት ነው። ከነዚህም መካከል አሁን ብዙ አይነቶች አሉ። ለምሳሌ ምን አለ መሰላችሁ? የፖስትግሬ ኤስኪኤል አለ፣ ኤስኪኤል ዳታቤዞች አለ፣ ሞንጎዲቢ ኤስኪኤል ዳታቤዞች አሉ። እነዚህ መጠቀም እንችላለን። ኢን 2026 ደግሞ ፕሪስማ ኦአርኤም የሚባል ነገር አለ። የዳታቤዝ ፍሬምወርክ ሆኖ እሱም መጠቀም ስራችን በጣም ኢዚ ያደርገዋል ማለት ነው። ፕሪስማ ኦአርኤም ይህም መጠቀማችን ዳታቤዛችን በጣም ፋስት ያደርገዋል ማለት ነው። ሌላኛው ቀጣይ ፌዝ 4 ስንመለከት ዲፕሎይመንት ነው። በቃ ኤችቲኤምኤል ፍሮንት ሰራን ባክ ሰራን ዳታቤዝ ስቶር አደረግን። ከዛ በኋላ ምን ይጠበቅብናል? ዲፕሎይ ማድረግ ይጠበቅብናል ማለት ነው። ፌዝ ዲፕሎይመንት ነው። የሰራችሁትን ኮድ ዓለም እንዲያየው ኮድ ማድረግ አለባችሁ ማለት ዓለም እንዲያየው ማለት እንግዲህ ኢንተርኔት ላይ የሆነ ዩአርኤል ሰጣችሁት እዛ ጋር ሰርች ሲደረግ ሁሉም ሰው ዩዝ እንዲያደርገው ዲፕሎይ ታደርጉታላችሁ ማለት ነው። ለምሳሌ ፍሪ ዲፕሎይመንቶች ብዙ አሉ። ከነዛ መካከል ለምሳሌ ቬሬስ ስላለ ኔትሊፋይ ለፍሮንት በጣም ቀላል ናቸው እነዚህ ሁለቶች ማለት ነው። ለትልቅ ስራ ግን AWS ወይም ዶከር የሚባል ነገር አለ። እነሱን በተጠቀሙ ሞር ፕሪፈር ይደረጋል። ግን ለሲስቲንግ ያክል እናንተ ቬሪክል እና ኔትሊፋይ እንዲሁም ሬንደር የሚባል ነገር አለ ከነሱ ላይ ዲፕሎይ ብታደርጉት በጣም አሪፍ ነው ብዬ አስባለሁ ማለት ነው። ፋሚሊያንስ ቀጣይ ፌዝ ደግሞ ወደ ፌዝ 5 ስንሄድ ምንድነው ለማጠቃለል ያክል እንግዲህ ፉል ስታክ መሆን የአንድ ቀን ስራ አይደለም። ፉል ስታክ ዴቨሎፐር መሆን የአንድ ቀን ስራ አይደለም። ኢት ቴክስ ታይም ኤንድ ኮንሲስተንሲ ነው። በቃ ፉል ስታክ ዴቨሎፐር ለመሆን ማለት ነው በጣም ታይም መውሰድ አለባችሁ። ኮንሲስተንት የሆናችሁ ዴቨሎፕ ማድረግ አለባችሁ። እሱም በቃ ያለማቋረጥ ማለት ነው። ለምሳሌ ዛሬ ኤችቲኤምኤል ከተማራችሁ ነገም ኤችቲኤምኤል መድገም አለባችሁ። እንደ ሲኤስኤስ እያላችሁ ጃቫስክሪፕት እያደረጋችሁ ኮንሲስተንት ይሆናችሁ ማለት ነው። ያለማንም ስልቹነት ኮንሲስተንት ኤንድ ታይም ወስዳችሁ እሱን ነው ፉል ስታክ ዴቨሎፐር የሚሆነው። በዚህ መሰረት ነው እንጂ ጀስት ባንድ ጀምበር ተነስቼ ፉል ስታክ ዴቨሎፐር መሆን እችላለሁ ኤአይ ስላለ ኦር ሳምቲንግ ኤአይ ያግዘኛል ኤአይ ዴቨሎፕ ያደርገዋል የሚባል ነገር አይሰራም። የሆነ ነገር ኢቭን ኢፍ ኮድ ኤዲተሩን ሴታፕ ማድረግ ካልቻል ያን ኮድ እንዴት ምን ይስጠን ሲንታክሱን ካላወቀ ምናምን መስራት አንችልም። በአንዳንድ ቪዲዮዎች ላይ ምን ያለው መሰላችሁ ፉል ስታክ ዴቨሎፕመንት አውቅቶለታል አበቃለት ምናምን እንደዚህ የሚባል ነገር አለ። በፍጹም አይደለም። ግን አንድ ፉል ስታክ ዴቨሎፐር ለመሆን ኢቭን ኢፍ ኤአይ አሲስታንቱ ነው በጣም ስራውን ያቀልላታል። ኦኬ የታወቀ ነው። ግን ኤአይ አለ ማለት አንድ ሰው ከምድር ተነስቶ ፉል ስታክ ዴቨሎፐር መሆን ይችላል ማለት አይደለም። ይህም በፍጹም የተሳሳተ ነገር ነው። በዚህ መሰረት ከፌዝ 1 እስከ ፌዝ 5 ያሉትን ደረጃዎች ተከትሎ አንድ ሰው እነዚህን ፌዞች ካለፈ በኋላ he is a full stack developer or she is a full stack developer መሆን ይችላል ማለት ነው። ፋሚሊያንስ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንደዚህ አይነት እና መሰል ቪዲዮዎችን ይሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ። ፉል ስታክ ዴቨሎፕመንት ፌዞችን አየን። ፉል ስታክ ዴቨሎፕመንት ደግሞ እንዴት መሆን ይቻላል የሚለውን በቀጣይ ቪዲዮ ምናይ ይሆናል። ፋሚሊ ፉል ስታክ የምትሆኑት በዚሁ ዩቲዩብ ቻናል ነው። ይሄን ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉ። የደወል ምልክቱን እየተጫናችሁ ቪዲዮ ይጠቅመዋል ብላችሁ ላሰባችሁ ሰውም ሼር አድርጉለት። ፋሚሊያንስ ይማቻችሁ። ባይ ባይ።